ማህደር አዲስ ተከታታይ ድራማ ክፍል 4 ተለቀቀ። ጄሪ የማህደርን የስጦታ ሀብል እሷ ጋር ተገኘ። ምን አስባ ይሆን? ሲጀመር ማን ምርጫ ጠየቀሽ? ምርጫ ሲኖርሽ እኮ ወዳለው ወደ መመት ጮይ በደንብ ጮይ። ምን እያደረግሽ ነው? ያለባትን ጋንጮ እያወጣላት ነው። ሰው ላይ የምታደርጊው ነገር አንቺ ላይ ካልተደረገ ስሜቱን ማውቃት ችምሺ። አሁን እኮ ጸጉሬን ተሰርቼ የመጣሁት አበላሻው። ሲጀመር እኔ ምን አደረግኩ? እቺ ምስኪንስ ምን አደረገች? እሱ መሰለሽኝ ባለፈው ስትጮይ ነበረችው። እና አንቺ የትኛው ቄስ ነሽ? እኔ ለሷ ብዬ ነው በሌሊት ተነስታ ስትቀባጥረኝ ነበረችው። ሰው አለች ጄሪ አንቺ ጄሪ ማለት በርዶታል። የሚደረግ ነገር አምጪላት። ሞራል እኔ ለሱ የሚደረግ ነገር ማመጣ። ቆይ አንቺ ሀሳብሽ ምንድን ነው? ትናንትና ልብሶቿን በሙሉ ሰብስበሽ አቃጣሽ። ዛሬ ደግሞ እንደዚህ ያበሰበሻል። ቆይ ጅል ያርቃማት ሂድ። ቆንጆ ነበረ። እንደውም ቲክታክ፣ ኢንስታግራም፣ ዩቲዩብ ላይ ምናምን ቫይራል ትወጣለች። እሷም ትተመዛለች፣ እኛም ያልፈልናል። ጅል ትዕግስቴን አትፈታተኝ። ዝም ብለሽ ያልኩሽን አድርጊ። ባላደርግስ ምን ነው ልመታኝ ነው? መንታት እንደው ብርቅህ አይደለም። ምን ነው አይታየም? እሺ አየሽ አይደል የሰራሽውን ስራ አንቺ ሰላማዊ ቤተሰብ ውስጥ መጥተሽ እንዴት እንደበጠበጥሽ ሲያዩሽ ማሳውን ትመስያለሽ። ሰይጣን ስታስጠላ። ምንድን ነው ጭራሽ እኔ ልብስ ነው እንደዚህ የምትመጣው? ጄሪ ስነ ስርዓት ይኑርሽ። ልብሱ እኮ የራሴ ንብረት ነው። ባሩክ አምጣ። ጄሪ አፍሽን ዝጊ። ምንም አይነት ቃል እንዳታወጪ። ጭራሽ እኔ ልብስ ያው የማን ስጦታ ነው? ልቀቂው ጄሪ። አለቀው ጄሪ ልቀቂው። አለቀውም ልቀቀው። እራሱ አንቺ እጄን ታሳስችኛለሽ። ልቀቂው። አንቺ ስነ ስርዓት ይኑርሽ። ሰላም ሰላም፣ ውድና የተወደዳችሁ ፋፊቲ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልን። ዛሬም በአዲስና በአስተማሪ ባል ነው ወደ እናንተ ይዘን መጥተናል። እናንተም ሀሳብ አስተያየታችሁን እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱንም በትህትና እንጠይቃለን። ሙሉ ቪዲዮውን ወደ እናንተ የሚደርስ ይሆናል። እናንተም ሙሉውን እንድትከታተሉን በድጋሚ በትህትና እንጠይቃለን። ማህደር ተከታታይ ድራማ እንግዲህ ያስተምራል። ብዙ ቁም ነገሮች አሉት። ከማዝናናትን በስተጀርባ ብዙ የምንማራቸው ነገሮች አሉ ብለን አስበን ወደ እናንተ ልናካፍላችሁ ወደናል። በባለፈው ክፍል እንግዲህ ማህደር በተኛችበት ሳይቀር ራሱ በስለት ስታስፈራራ ስታስጨንቃት ጄሪ ምክንያቱም ጄሪ ከክፋቷ የተነሳ ማህደር ምንም ነገር ብታረግ ምንም መልካም ብትሰራ ለሱ አያስደስታትም። ማህደር ደግሞ የተረጋጋችና ሁሉን ነገር በዝምታ የምታልፍ ልጅ ስትሆን ጄሪ ደግሞ አትንኩኝ ባይና ሁሉንም ነገር የኔ ካልሆነ የምትል ማስመሰል የተካነችበት በጣም ጨካኝና አረመኔ የሆነች ለወንድሟ ምንም የማታዝን። በነገራችን ላይ ባርኮት ወንድሟ ማለት ከአንድ አባት ከአንድ እናት የተወለደ ሳይሆን ቤተሰቦቹ ያሳደጓት እንጂ ከአንድ አባት ከአንድ እናት ስለማይወለዱ እሱንም ትፈልገዋለች እና ማህደር ከባርኮት ጋር እንድትሆን በፍጹም አትፈልግም። እናም እንግዲህ በባለፈው እንዳየነው ልብሷን ጠቅልል አድርጋ ሙሉ ልብሷን አቃጥለባት አንድ ቅያሬ እንኳን ሳይቀራት ልብስ ስልኳንም ሰባብራ ጥላባት ነበር ከማንም ጋር እንዳትገናኝ። ማህደር ይሄ ሁሉንም ችላ ዝም ብላ በረኪናም ጠጥታ ራሷን ስታተርፋይ ይሄ ለማስመሰል ከሆነ እንደዚህ በማስመሰል ያገኘዋለሁ ብለሽ ከሆነ ተሳስተሻል፣ ፍጹም አታገኙም እያለችም ትዝትባት ነበር። እንደዛ እንኳን ሆነ። እናም እንግዲህ አሁን ላይ ደግሞ በተኛችበት ውሃ አንድ ባልዲ ውሃ ይዛ ረጭታባታለች። ምክንያቱም ማህደር በተኛችበት በህልሟ ሳይቀር ትጮህ ነበር። በቢላ ስትወጋት ስታስፈራራ ስታይ የእውነት መስሏት ጮሃ ባልና ስትነሳ ባርኮት ሰምቷት ምን ተፈጠረ ብሎ መጥቶ ነበር። እናም እንግዲህ ባርኮት ደህና ነህ? እውነት የሚመስል ህልም ስላየሁ ነው ብላ ስትለው ከዛ በሉ እንግዲህ በስበቡን ትልቴ ነው አትንኪው አይነት ነገር ስትልም አይተናል። እና ከዛም አልፎ ተርፎ
እንግዲህ ጋንጩርሽን ላባርልሽ ነው በሚል አንድ ባልዲ ውሃ አምጥታ በራሷ ላይ ስደፋባት እንግዲህ ታይኝ እኔ አልወድም ብትላትም ያንቺን ምርጫ ማን ጠየቀሽ? አንቺ በመረጥሽው ሳይሆን እኔ ደስ ባለኝ ነው በሚል እንግዲህ ውሃ ስደፋባት ባርኮት ሰምቶ መጥቶ እሷን ሲደፋባት እንዴት ዛሬ እኮ ነው የተሰራው ጸጉሬን አበላሽብኝ ብላለች ማለት ነው። ምክንያቱም እስከ እሷ ለጸጉሯ ይሄን ያህል ትጨነቃለች። እዛ ጋር ያለችው ምስኪን ግን ብር ሲያንቀጠቅጣት እንኳን ራሱ ምንም አትልም። እናም ከዛም እንግዲህ ለራሷ ደፍቶባት ከዛ ማህደርን ይዞ ወደ ሳሎን ሄዶ ቁጭ ብሎ ጀሪ ልብስ አምጪላት በርዷታል ሲላት የማንን ልብስ ብላ ስትል ያንቺን ልብስ ነው የሷንማ ጠቅለለሽ ያቃጠልሽው፣ ስለዚህ ልጅቷ በብርድ ልትሞት ነው አምጪ ሲላት እምቢ ስትል እሱ ሄዶ የራሷን ልብስ ሲያመጣ ይህን የማየን ስጦታ በፍጹም የኔን ልብስ አትለብስ የሚችደህ ምናምን እያለች ስትንበጣረቅ ከትዕግስቱ በላይ ሲሆንበት ባርኮት ወርሮ ሲጥላት ተፈንጥራ ከሶፋ ስር ወድቃለች። ከዛም እንግዲህ ተሯሩጦ ያው ወንድም ነውና እህቴ ብሎ ስለሚያስብ ምን አደረኳት ምን ተፈጥሮ ይሆን ብሎ ተደናግጠው ከዛ አፋፍሰው ደህና ስትሆን ከዛ እሱም አይዞሽ ደህና ነሽ ወይ አሁን ብሎ ከማህደር ጋር ቁጭ ባለበት ከዛ ማህደር ስልኳ ስለተሰበረ ተሰብሮብኛል ስላለች የሰበረችባት ግን ጀሪ ናት። እናም ሌላ አዲስ ስልክ ገዝቶላት ሰጥቷት ማህደር ደስ ብሏት እሱን መቸገር አልነበረብህም ስልክ አያስፈልገኝም ነበር እኮ ስትለው አይ እኔ ውጭ ሆኜ ብፈልግሽ በምን አገኝሻለሁ ቤተሰብስ ቢፈልግሽ ብሎ አዲስ ስልክ ገዝቶላት ድንገት ይቺው ጀሪ መጣችና እኔ እዛ ታምሜ ውሃ እንኳን የሚጌተኛ አጥቼ ውሃ እንኳን የሚያቀብለኝ አጥቼ እናንተ እዚህ ፍቅር ትጫወቱልኛላችሁ ለዛውም አዲስ ስልክ ስጦታ ትሰጣጡልኛላችሁ ብላለች። እና ከዛም እንግዲህ እነሱም ዝም ብለዋታል። እረፍት አድርጊ አሞሻል በቃ እረፍት አድርጊ ብሏታል ወንድሟ። ግን እንደዛ ቢላትም አልሰማችም። በቃ ይሰፋችኋል ሄድላችኋል አክስቴ ጋር ብላ ግን እሷ አክስቷ ጋር ሳይሆን ዮኒ ጋር ነው ሄደችው። ዮኒ ይሄን ተግባሯን ስለሚጠላ በጣም ይጠላታል፣ አይወዳትም። ግን እሷ ለምና ነው የምትሄደው። ነገሮችን ወጥመድ ልታስገባው ስትል ለምና ትሄዳለች። እሱ ግን ታይ ባክሽ መልካም መሆን ለራስ ነው፣ ይሄን ተግባርሽን ተይ፣ ልጅቱ ምስኪን ናት፣ አታሰቃያት፣ አታንገላቻት ቢላትም እሷ ራስ ወዳድናትና አሰማም። እናም እንግዲህ ጀሪ ይሄዳለው ታይ የትም አትሄጂ ባክሽ የትም እንዳትሄጂ ከዚህ ቤት ቢላትም አይ ብላ ሻንጣዋን ጠቅልላ ሄደች። ከዛም አክስቷ ጋር ሳይሆን ዮኒ ጋር ዮናስ ጋር ሄዳ ለመታመም ሆነ ለምንም እኮ ምቹ የሚሆነው ቤትሽ ነው ለምን መጣሽ ቢላትም አይ እዚህ መሆን ፈልጌ ነው ባክ ፍቀድልኝ ብላ ታለማምጣ ከሱ ጋር ከሆነች በኋላ ምግብ አንተ ካልሆንክ በቀር ሰርቶ የሚያበላኝ የለም ብትልም ዮኒ ደግሞ ሴት ተቀምጦ ነው ልሰራ ነው እንዴ ቢያንስ እንቁላል ገዝቼ ዳቦ ገዝቼ ላምጣልሽ ብሎ ሲወጣ ባርኮትን ሲያገኘው ባርኮት ጥሩ ስሜት አይሰማል ተሰማም ነበርና ምንድነው ሲለው እንደዚህ ባክህ ጀሪ እንዴት ታቃይመን ነበር ጥላ ሄደች ሲለው አይ ጀሪ እኮ ከኔ ጋር ናት እንግዲህ አስተንከባከባት ባክህ ብሎታል። እናም እንግዲህ ከዛ ጀሪ ብታየውም እንደዛኛው ስላልሆነላት በፍቃዷ ምግብ እኔ አስቤዛ ገዝቼ ልምጣና አንቺ ትሰሪያለሽ ብሏት ተስማምታ የነበረውን በሩንም ክፍት ተሳዘጋ ተመልሳ ወደ ቤት የነሱን ህይወት ልትበጠብጥ ተመልሳ መጣለች። ከዛም ቤት ስትመጣ ምሳ ተሰርቶ ባርኮትና ማህደር ደስ በሚል የፍቅር ጊዜ እያወሩ ነበር። ከዛ እሷ ስትመጣ ሁሉም ነገር ተበላሸና እኔ ሄድኩላችሁና ሰፋችሁ ጭራሽ መኮረኒ ሰርታችሁ ትበላላችሁ ደስ አላችሁ ስለሄድኩላችሁ ብላ በቅናት ሄዳ መኝታ ቤቱን ግልብጥብጥ አርጋ አበልትናለችው አበለሻሽታው ይሄንን አዝጂ ብላት ማህደርን ሄደች። እያንዳንዱን ነገር አዝጂ ብላ ተመልሳ ሄደች። ተመልሳ ስትሄድ ወኒ ተቆጣቁርፏት ነበር። እኔ እናንተ ፍቅረኛሞች ነን እባክህ ይቅርታ ብላ ተለማምጣ እሺ እኔስ እሺ ቢያንስ በሩን እንኳን ብትዘጊው ምን ነበር ብሎ እሱም በጣም ተበሳጭቶባት ስለነበር ይቅርታ አላረገልሽም ሲላት እባክህ ሁለተኛ እንደዚህ አይነት ተግባር አልፈጽምም ብላ ተለማምጣ ይቅርታ አደረገላት። እናም ከዛ እንግዲህ ፍቅረኛሞች እንሁን ብለው ስለነበር እንግዲህ በሷ ጥያቄ ይሁን እሱ አስቦበት ይሁን ሊሆን ሲል በር ተንኳኳና ተመልሰው ወጡ። እናም ከዛ በኋላ ወደ ቤት ተመልሳ ስትሄድ ማህደር ቤት ክፍሉን አጽድታ ጨርሳ ባርኮት ስጦታ ብሎ የገዛላትን ሀብል የጀሪ ክፍል አገኘችው። ያን ሀብል የሆነ ጊዜ ኮሌጅ እያለች የሆነ ሰው ለብሶት የሆነ ወንድ ለብሶት ስራዬ ተብሎ ባርኮትና እሷ ባሉበት ቦታ ያ ሰው ፊት ለፊታቸው መጥቶ እንዲያዩ ተደርጎ ነበር። ያ ማለት ሌላ ፍቅረኛ ኑሯት እሱ የገዛላትን ስጦታ የባርኮትን ስጦታ ለሌላ ፍቅረኛዋ እንደሰጠችው እንዲመስልና እንደሱ እንዲለያዩ የተደረገ ነበር። እናም እሷ ባላወቀችውና ባልታወቀ ምክንያት ሀብሉ ካንገቷ ላይ ሲጠፋ አይ እኔማ ይሄንን ያኔ ስላዩ
ለጎረምሳ ሰተሽ ነው እንጂ የትም ሄዶ አልጠፋም ይለኛል በሚል እና ነፍሰ ጡርነቷን ስታቅ ማህደር በዛው ብን ብላ ጠፍታለች። ግን በምን ምክንያት እንደሆነ አልታወቀም። ያንኑ ሀብል እሷ ጀሪ ክፍል ስታገኙ በጣም ተደናግጣ አየ ነገር እንዴት ሊሆን ቻለ? እንዴት ብሎ እዚህ ቤት ሊመጣ ቻለ? ምን እየተሰራ ነው? ምን እየተደረገ ነው? እያለች በሀሳብ እየተብሰለሰለች ሳለ ጀሪ ዘው ብላ ገባች። ምን ልታረይ ክላስ የገባች? እቃዬን ወስደሻል ብትላትም አስጃ ያልሽኝ አንቺ ነሽ ብትላትም ሽምጥጥ አርጋ እኔ በፍጹም አስጃ አላልኩሽም ብላለች። አስጃ ያለቻት ግን ራሷ ነበረች። ነገር ግን እኔ አስጃ አላልኩሽም ብላ ሸመደለች። እናም እንግዲህ በዚህ የተነሳ ጀሪ እቃዬን ወስደሻል ብላ ብትቀውጠውም እሷ እጇን ጨምድዳ ሄዳ ለዮኒ ሁሉንም ነገር ነግረዋለች። ከዚህ በፊት እንዴ ነበር እኔና ባርኮት የተጣላንበት፣ እሱ ሀብል እሷ ጋር አገኘሁት እናነሳሽው ሲላት አሁንስቸዋለሁ አሁን ይዘሽዋል ቢላትም አይ ቦርሳዬ ውስጥ አርጌው መጣው እና አሁን ቀድማ ሄዳ ካገኘችው ነገር ይበላሻል፣ ሳታይሽ ቦታው መልሽላት፣ ነገሩ ቀስ ብሎ ይጣራል እና ታገሽ ብሏታል ዮናስ። እና ዮናስ ጋር ሲያያትም ባርኮትም ይከፋዋል። ግን ማህደር አትደብቀውም። የት ነበርሽ ሲላት ዮናስ ጋር ነበርኩኝ ብለው ሀሳቧን ቀለል ስታረግ አስቦት የነበረው ነገር በግልጽ ስትነግረው ሀሳቡ ቀሎለታል። እና ግን ጀሪ ምንም ሰላም ልሰጣቸው አልቻለችም። ስለዚህ እቃዬን ወስዳለች ብላ ስትቀውጠው ማህደርን ወስዳለች እቺ ሌባ ስትል ከዛ ተነስታ ክፍሏ ሄዳ ስታንበራቆስ ማህደርና ባርኮት እዛ ተከትለው ቁመው ነበር። እናም እቃዋን ሁሉ ስታመሳቁል ይሄው ሰዓቴ ይሄው እንትን ስትል ድንገት ሳታስበው ሀብሉ ዱብ አለ። የሀብል ደግሞ ራሱ ገዝቶ ስለነበረ ባርኮት ራሱ ያውቀዋል። እና አንጪ ብሎ እሱ ደግሞ ጥብቅ አርጎ ሲዛት አልሰጥህም ምንም ነገር የለም ብትልም እሱ ግን ሀብሉን አይቶ ስለነበረ አፋጦ ሲይዛት ወረወረችው። እናም ከየት እንዴት የሚለው ነገር ጥያቄ ላይ ነበር። ሀብሉን ባርኮት ያገኘ ይሆን እና ምክንያቱ ጀሪ እጅ የገባበት ይታወቅ ይሆን? በቀጣይ ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስል ነበረ።